ኢቲኬር የውበት መጠበቂያ ምርቶች ኃላፊነቱ የተወሰነ የግል ማህበር በ05 ወረዳ ለሚገኙ ድጋፍ ለሚያስፈልጋቸው 150 ተማሪዎች የመማሪያ ቁሳቁስ ድጋፍ አድርጓል። ማህበሩ ድጋፉን ያደረገው ድሬዳዋ ላይ 10ኛ ቅርንጫፉን ከፍቶ ባስመረቀ ወቅት ነው። ነጃት ተገናኝ ዝርዝሩን ታቀርበዋለች። በምርቃት ስነ ስርዓቱ ላይ የተገኙት የከንቲባ ጽህፈት ቤት ካቢኔ ጉዳዮች ምክትል ኃላፊ ወይዘሮ ሹክሪ አብዱራህማን ሲናገሩ ማህበሩ ድሬዳዋ ላይ መከፈቱና ለብዙ ወጣቶች የስራ እድል የሚፈጥር መሆኑን አንስተው ከዚህ ጎን ለጎን ደግሞ ማህበራዊ ኃላፊነቱንም በምርቃቱ ቀን መጀመሩ መልካም ነው ብለዋል። እዚሁ አስተዳደራችን ላይ ተምሮ ለዚህ በቅቶ ከራሱ አልፎ ለሀገሩና ለማህበረሰቡ 10 ብራንች ቀላል አይደለም የተለያየ ከተሞች ላይና ከራሱ አልፎ ለሀገሩና ለማህበረሰቡ በተለይ ለወጣቱ የስራ እድል ለከፈተው የኢቲኬር የውበት መጠበቂያ መሸጫ ምርቶች መሸጫ ኃላፊነቱ የተወሰነ የግል ማህበር ባለቤት አቶ ማቲያስን በጣም ላመሰግነው እወዳለሁ። ሲቀጥል 10ኛ ብራንች ድሬዳዋ ላይ በመክፈቱም በጣም በአስተዳደሩ ስም ያደረገው አስተዋጽኦና መልሶ የተማረባት ከተማ ውስጥ ወጣቶቹን ከስራ አጥነት ለማላቀቅ ይሄንን የመሰለ ብራንችና ስራ እድል ይዞ መምጣቱ በጣም ሊደነቅ የሚገባ ነው። የወረዳ 05 ስራ አስፈጻሚ የሆኑት አቶ አብርሃም ይመር በበኩላቸው በወረዳው ለሚገኙ ድጋፍ ለሚሹ ተማሪዎች ለተደረገው በጎ ተግባር አመስግነው በመነቃቃትና በእድገት ላይ ላለችው ድሬዳዋ እንደዚህ አይነት በልማቱም በኢንቨስትመንት መንቀሳቀሱ ለአስተዳደሩ ከፍተኛ አስተዋጽኦ አለው ብለዋል። እንግዲህ በዛሬው ዕለት በዚህ የምርቃት ስርዓት ላይ የተገኘ ነው በዋናነት ለወረዳችን ተማሪዎች አቅመ ደካማ ወይም ደግሞ በ2016 ወደ ትምህርት ቤት ገብተው የደብተርና ሌሎች ቁሳቁሶች የሌላቸውን ተማሪዎች በጠየቅነው ጥያቄ መሰረት ያለምንም ማንገራገር ለ150 ተማሪዎች ድጋፍ ለማድረግ ቃል በገባልን መሰረት ያው ያንን ለመረከብ ነው በዚህ የመጣ ነውና እንግዲህ በመግቢያው እንደተገለጸው ክብርት ወይዘሮ ሽክሪም እንዳለችው በአቶ ማቴዎስ በኩል ያለው የቢዝነስ ፕላትፎርም እና እንዲሁም ደግሞ ሌሎች ያሰባቸው ስራዎች እንዳሉ ሆነው እንደዚሁም ደግሞ በማህበራዊ ኃላፊነት ላይ በአጭር ጊዜ ምላሽ ሰጥቶን ይሄንን ድጋፍ ለማድረግ ፈቃደኛ ስለሆነልን በእኔና በወረዳው ስም ከልብ አድርጌ አመሰግናለሁ። እናንተም እንድታመሰግኑ ይጠይቃለሁ። ሰዓት በከፍተኛ ደረጃ በመነቃቃት ላይና በእድገት ላይ ያለች ከተማ ነች። ይህንን ከተማ ደግሞ የራሷ ልጆች የሆኑት በልማቱም በቢዝነሱም እንዲሁም ደግሞ በኢንቨስትመንቱም መደገፋቸው ትልቅና የሚበረታታ ስለሆነ